ጥምቀትን በጎንደር ስለሚለው በጣም በርካታዎቻችን ጉዳዩን አንስተን እየተቃወመን እንገኛለን። ልክ እንደዛው ሳናነሳ የማናልፈው ጉዳይ ቢኖር ጥምቀት ላይ አርሞኒካ እየነፉ በእንደዚህ አይነት መንገድ ስለሚያከብሩት ወጣቶችም ሳናነሳ ማለፍ የለብንም። በተለያዩ ከተሞች በተለይ ደግሞ በአዲስ አበባ ላይ በጣም በርካታ ወጣቶች የሚያሳፍረው ነገር ቲሸርት አሳትመው መስቀል ያለው ጥቅስ ያለው የእግዚአብሔር ቃል ያለው ቲሸርት አሳትመው በእንደዚህ አይነት መንገድ ጥምቀትን ሲያከብሩ ማየት በጣም ነው የሚያሳፍረው። ስለዚህ ልክ ጥምቀትን በጎንደር ላይ የተደረገውን እንደምንቃወመው ሁሉ በተለያዩ ከተሞች በእንደዚህ አይነት መንገድ የሚከበሩትን አርሞኒካ፣ ትዳር ፈላጊ ብቻ በዘመናዊም በባህላዊም የጥምቀትን በዓል ከመንፈሳዊነት ወደ ዓለማዊነት ከመንፈሳዊ በዓል ወደ ፌስቲቫል እየቀየሩ የሚገኙትን እያንዳንዱን ግለሰብና ተቋም መቃወም አለብን። በነገራችን ላይ ጎንደር ላይ ብቻ አይደለም የሚጨፈረው፣ በሁሉም ከተማና በሁሉም ገጠር በእንደዚህ አይነት መንገድ የሚያከብሩ በጣም በርካታ ሰዎች አሉና ይሄ ጉዳይ በእያንዳንዱ ቀበሌ፣ ወረዳ፣ ክፍለ ከተማ በእያንዳንዱ ቦታ ላሉት ደብራት በደብዳቤም ይሁን በስብሰባም ይሁን ብቻ መቆም በሚገባበት መንገድ ይሄ ጉዳይ ትኩረት ተሰጥቶት ከቀጣይ ዓመት ጀምሮ በጥምቀት በዓል ላይ ምንም አይነት ጭፈራ፣ ምንም አይነት ዳንስ፣ ምንም አይነት ጋጠወጥነት፣ ምንም አይነት ከመንፈሳዊነት የወጣ ነገር እንዳይደረግ መስራት አለብን። እኔ እንደውም ቢቻል የአላፋት ዝማሬ ጥምቀት ላይ ሁላ ቢተገበር ደስታውን አልችልም። አስባችሁታል? ጥምቀትን በጎንደር ተብሎ አርቲስቱ ጎርፎ የሚጨፍርበትን ነገር ትተን የአላፋት ዝማሬ በጎንደር ብለን ጥምቀት ላይ ያ ሁሉ ሚሊዮን ሕዝብ አመስግኖ ዘምሮ እልል ብሎ አጨብጭቦ እግዚአብሔርን አመስግኖ ወደ ቤቱ ሲመለስ አስባችሁታል? ይሄ ጉዳይ ከአሁኑ መሰራት አለበት። ጥምቀት ሲደርስ መጮ ሳይሆን ከአሁኑ ጀምረን ብንሰራው መፍትሄ እናገኛለን። ጥምቀትን በጎንደር ላይ ከጭፈራው በላይ በጣም ያፈርኩበት ነገር ቢኖር በመጀመሪያ ክሬዲት መስጠት ፈልጋለሁ። በዛ ቦታ ላይ ለነበራችሁ ሰንበት ተማሪዎች ጭፈራውን ወደ መዝሙር ለመለወጥ ደፍራችሁ ቆርጣችሁ መሃል ላይ ገብታችሁ ነገሩን ወደ መዝሙር ላዞራችሁት እያንዳንዱ ሰንበት ተማሪ፣ እያንዳንዱ ዘማሪ፣ ቦታው ላይ ለነበራችሁ ሁሉ ትልቅ ክሬዲት መስጠት እፈልጋለሁ። እግዚአብሔር ይባርካችሁ። በጣም ያፈርኩበት ነገር ምን እንደሆነ ታውቃላችሁ? እንደዛ ሳያፍር ለጥምቀት ሄዶ ሲጨፍር የነበረ ያ ሁሉ ሕዝብ ሰንበት ተማሪው መሃል ላይ ገብቶ ወደ መዝሙር ሲቀይረው ደበራቸው። እንዴት ቀናችንን ያበላሻሉ አይነት ድብርት ማለት ነው። እንዴት ይዘመራል፣ እንዴት ጭፈራችንን ያስተጓጉላሉ፣ እንዴት ጭፈራችንን ያቋርጡናል ብለው ደበራቸው። ፊታቸውን ተመልከቱ፣ ሁኔታቸውን ተመልከቱ። ከላይ ሆኖ ደግሞ ሲያስጨፍሩ የነበሩት አርቲስቶችና ቲክቶከር ተብዬዎችም በጣም በድብርት ከቦታው ላይ ዞር ሲሉ ይስተዋላል። እና በራሳችሁ ማፈር ነው ያለባችሁ። መጨፈራችሁ ሳያንስ በመዝሙር የምትደበሩ እንዴት ይዘመራል ብላችሁ የምትቃወሙ በራሳችሁ ማፈርና ንስሐ መግባት አለባችሁ። ከቀጣይ ዓመት ጀምሮ ይሄ ነገር እንደሚቀር አይ ቲንክ ምህላ ተደርጓል፣ ቃል ተገብቷል። እግዚአብሔር ለዛ ቀን አብቅቶን በአይናችን ለማየት ያድርሰን። ማታ ላይ በጣም ታምሮ ነበር። ሰንበት ተማሪዎችና የደብሩ ካህናት አባቶች ነገሩን አስተባብረው ማታ ላይ ጧፍ ሲበራና ሲዘመር ጸሎት ሲደረግ ነበርና በጥምቀትና በሁሉም መንፈሳዊ በዓላት ላይ የሚያምርብን ዝማሬ፣ ጸሎት፣ ስግደት፣ እልልታ፣ ጭብጨባ እንጂ ጭፈራ፣ ስካር፣ አልባሌና ምድራዊ ነገር አይደለም። በቃ አመት ከአመት ይህንን ነገር የሚያስቆመው ሰው ጠፍቶ ጭራሽ እየባሰበት መጣ አይደለ?
ድሮ አርቲስቶቹ ነበሩ። አሁን ደግሞ ዘመኑ የቲክቶከሮች ነው። እነሱ ተረክበው ጭራሽ ወደ ባሰ ደረጃ እያደረሱት ይገኛሉ። እዚህ ጋር ግለሰብንም ሆነ ነገስታትንም ሆነ ክልሉንም ሆነ ከተማውንም ሆነ የፈለጋችሁትን ነገር የማምለክ፣ የመጨፈር፣ የመጠጣት ብቻ እንደፈለጋችሁ የመሆን ሙሉ መብት አላችሁ። ነገር ግን የጥምቀት በዓል ላይ እንደዚህ የማድረግ ምንም አይነት መብት የላችሁም። እኔ ዓመት ከዓመት ስለዚህ ጉዳይ ቪዲዮ መስራት ስልችት ነው ያለኝ። የምሬን ነው። እንዴት አንድ አባት እናጣለን ስለዚህ ጉዳይ የሚያወራ? ምን ሀገሩ የሊቃውንት ሀገር አይደለ? እንዴት ተዉ፣ እረፉ፣ በዓሉን አንርሳ፣ በዓሉ እንደዚህ አይከበርም ብሎ የሚናገር አንድ አባት እናጣለን። ቀኑን ግን አውቃችሁታል? ለምንድን ነው እዛ የተመማችሁት? ጎንደር ውስጥ የጥምቀት በዓልን ለማክበር አይደለ? የጥምቀት በዓል እንዴት ነው የሚከበረው? ሰው እንዴት ዘመን ከዘመን አይሻሻልም? ጥምቀትን አከብራለሁ ብሎ እንዴት የሰው ልጅ ክርስቶስ ክርስቶስ አይሸትም? ለአንድ ቀን በዓመት ለአንድ ቀን ዘላለም ዓለማችን ነገስታትን ማክበር፣ ከተማውን ማክበር፣ ክልሉን ማክበር፣ ቲክቶከሮችን ማምለክ፣ አርቲስቶችን ማምለክ፣ ጭፈራ፣ ስካር። ሰው እንዴት ያመነ የተጠመቀ ይድናል የሚል ቲሸርት አሳትሞ መስቀል አሳትሞ የጥምቀት ስዕሎችን የማርያም፣ የክርስቶስ፣ የመላእክትን ብቻ የጥምቀት ቲሸርት ብሎ የጥምቀት ልብሶች ብሎ አሳትሞ አሰርቶ ኮንሰርት ይመስል ተሰባስቦ ከላይ አርቲስቱና ቲክቶከሩ እንደዚህ እንደዚህ እያለ ያስጨፍራል። እሱ ከስር አይሰለችም? ዘላለም ዓለም የጥምቀት በዓል ማለት እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት የዕዳ ደብዳቤያችንን የቀደደበት ዕለት መታሰቢያ ነው። እንዴት የዕዳ ደብዳቤ እየተቀደደ ሌላ ዕዳ ትጨምራለህ? ነፃ አውጥቼሃለሁ፣ ተጠምቄልሃለሁ፣ የዕዳ ደብዳቤህን ቀድጄልሃለሁ እያለ አንተ ጭራሽ ትጨፍራለህ፣ ትጠጣለህ። እዚህ ጋር ደግሜ ነግራችኋለሁ። ከ365 ቀናት ውስጥ 364 ቀን አላችሁ። ከጥምቀት በዓል ውጪ እንደፈለጋችሁ የምትጨፍሩበት፣ እንደፈለጋችሁ የምትበሉበት፣ እንደፈለጋችሁ የምትዘንጡበት፣ እንደፈለጋችሁ አርቲስቱን ቲክቶከሩን እየከበባችሁ ሌላ ዓላማ የምታራምዱበት በጣም በርካታ ቀናት አላችሁ። የጥምቀት በዓልን ለጥምቀቱ ባለቤት ለጌታ ለኢየሱስ ክርስቶስ ተውለት። እኔ ዓመት ከዓመት ሰልችቶኛል። ሲኖዶሱ ዝም፣ ማኅበረ ቅዱሳኑ ዝም፣ ተጽዕኖ እንፈጥራለን ብሎ የሚያስቡ የአላፋት ዝማሬ የሚቃወም ስንት ሕዝብ ይህንን አይቃወምም። ለጌታ ሲዘመር አይኑ የሚቀላ እንባ እንባ የሚለው ኦርቶዶክሳዊ በበዓለ ክርስቶስ ዕለት ለነገስታት ሲጨፈር፣ ለክልል ሲጨፈር፣ ለሰው ሲጨፈር ዞር ብሎ አያይም።